በአዲስ አበባ በተካሄደው በ16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ ላይ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካ እየተጋረጠባት ያለውን የአየር ንብረት ለውጥ አደጋ ጠቅሰዋል። በሀገራት ላይ እያደረሰ ያለውን ጉዳትም በማንሳት Across our continent, climate change is no longer በአህጉራችን የአየር ንብረት ለውጥ የሩቅ ስጋት መሆኑን አውቅቷል። ጉዳዩ አጠገባችን ያለው በየዕለቱ ህይወታችንና ዕለታዊ ኑሯችን ላይ ተጽዕኖ እያሳረፈ ነው። ድርቅ፣ ጎርፍ፣ አውሎ ነፋሶች፣ ወረርሽኞችና የመሬት መንሸራተት እየተደጋገሙና እየጠነከሩ መጥተዋል። እነዚህ የተፈጥሮ ክስተቶች ኢኮኖሚን ያናውጣሉ፣ የምግብ ስርዓትን ያዳክማሉ፣ እንዲሁም በአህጉሪቱ ህዝቦች ላይ ተጽዕኖአቸው እየጨመረ መጥቷል። በሌላ በኩል በዚህ ወቅት ዓለም አቀፋዊ ትብብር እየተዳከመ ነው። የኢኮኖሚና የፖለቲካ ለውጦች ለሰብአዊ ምላሽ የሚውሉ ሀብቶችም ቀንሰዋል። በዚህ ወቅት አፍሪካ ልታሳካው የምትችለው ነገር የአፍሪካን አደጋ ስጋት አቅም አይበገሪነት እንደ ሞዴል ሆኖ ይቆማል። በሳይንስ እየተመራንና በፈጠራ እየጠነከርን በጋራ የመንቀሳቀስ ብቃታችንን ማሳደግ ይኖርብናል። science and strengthened by innovation. የአፍሪካ አደጋ ስጋት አቅም ሊቀመንበር ሆነው ከጊኒ የተመረጡት ተቋማዊ አቅምን ማጠናከር ይገባል ብለው አሳስበዋል። በእርሳቸው ንግግር ተቋማዊ አቅምን ማጠናከር የሉዓላዊነት መሰረት ሆኖ ለአፍሪካ ይጠቅማል፣ አህጉሪቱንም በዘርፉ ያሻግራል። የፋይናንስ ምንጮቻችንን በራስ አቅም በማድረግ ሉዓላዊነታችንን መጠበቅ ያስፈልጋል። ለዚህም የተለያዩ አማራጮችን መንደፍ አለብን። 100% የውጭ የድጋፍ ምንጭ ላይ ቆመን ሉዓላዊ ነን ልንል አንችልም። የተቋሞቻችን የመዳረሻ ውሳኔዎች እኛው ራሳችን መሆን አለብን። ለዚህም ጊኒ በግንባር ቀደምትነት ትሰራለች። ሌሎችም እንዲሰሩ እንጠይቃለን። በጉባኤው ንግግር ያደረጉት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ በተመሳሳይ የፋይናንስ አቅምን ማጠናከር አህጉራዊ ፈተናዎችን ለመወጣት ያስችላል ብለዋል። በዚህም በየአህጉሩ ቀጠናዎች እያጋጠሙ ያሉ ችግሮችን በተባበረ ክንድ በተባበረም የፋይናንስ አቅርቦት መፍታት ይገባል ብለዋል። በተለይም አህጉራዊ አጀንዳዎች በታቀደላቸው ልክ ለመወጣት እንደ አጀንዳ 2063 ያሉትንም ለመተግበር ይህ አስፈላጊ ነው ብለዋል። አህጉራዊ ተቋማት ለአየር ንብረት ለውጥ የተቀናጀና እኩል ስራ ሊሰሩ ይገባል። የአየር ንብረት ለውጥ የአፍሪካን የልማት ሽግግር ማደናቀፍ የለበትም። የአየር ንብረት ለውጥ ከኢንዱስትሪ ፖሊሲዎች ጋርም መጣጣም አለበት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ እየተገበረች ያለውን የልማት ተግባር ፖሊሲ ከአህጉራዊ አጀንዳዎች ጋር የተናበበ መሆኑን አንስተዋል። በኢትዮጵያ እየተከናወኑ ያሉ የለውጥ ዘመን ልዩ የመደመር መንግስት ትግበራዎችንም በመጥቀስ we are advancing policies that are practical ሀገር በቀል የሆኑና ተግባራዊ ውጤት እያመጡ ያሉ ፖሊሲዎችን እያራመድን ነው። በአየር ንብረት ስማርት ግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በቴክኖሎጂ ላይ ኢንቨስት እያደረግን ነው። የመቋቋምን አቅምን በብሔራዊ ልማታችን ውስጥ እያቀናጀን እንገኛለን። እንዲሁም የኢኮኖሚ ሽግግርን ከአካባቢ ጥበቃ ዘላቂነት ጋር የሚስማማ መንገድን እየተከተለን ነው። እንደ አረንጓዴ አሻራ፣ የምግብ ሉዓላዊነት ንቅናቄ፣ የኮሪደር ልማት፣ የታዳሽ ኃይል መስፋትና የሰብአዊ ሉዓላዊነት ራዕያችን ብሔራዊ ፕሮግራሞች ብቻ አይደሉም። የመቋቋም አቅምን ለመገንባት ራስን መቻልን ለማጠናከርና ዘላቂ መጻኢ ዕድልን ለማረጋገጥ የሚደረጉ ሰፋ ያሉ ጥረቶች አካል ናቸው። and secure a sustainable future. ደግሞ ኢትዮጵያ ዓለም አቀፉን የአየር ንብረት ለውጥ ጉባኤ ታስተናግዳለች። ይህም ከአደጋ ስጋት አቅም ጋር ተናባቢ ሆኖ በጉባኤው በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተጠቅሷል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2027 የተባበሩት መንግስታት የአየር ንብረት ለውጥ ኮንፈረንስን ወይም ኮፕ 32ን ለማስተናገድ በመዘጋጀቷ ክብር ይሰማታል። የአፍሪካ አባል ሀገራት ላደረጉት ድጋፍ እናመሰግናለን። የአፍሪካ ድምፅ በአየር ንብረት ፍትህ፣ በማላመድና በመቋቋም አቅም ላይ በግልጽ እንዲሰማ ለማድረግ ቁርጠኞች ነን። What we need is to act together with unity and purpose.